catch another fight. The apple bottom make them wanna bite. I just wanna have a good night. ለዛሬ በሳቅ ጨረሰችኝ እናንተ ቤተሰቦች። ከዚህ በፊት እኮ በዚህ ጥቁር ጃኬት ሰርታልን ነበረ። ወይኔ በጣም እያሳፈረኝ ነው። ውስጥሻለሁ ያመልጠኝስ ያምልጥሽ አንቺ መቆጣጠራችን ምንም ዳይማ ላልቷል። የሚስትህ ፈስ በፈስ ሆና አንተ ትተኛለህ? እንዴት አስቻለ? ጨንቆት እኮ ነው የተኛው ምስኪን። የሚናገረው ጠፋ። ሳይመጡ ነው የሚደክም ቤት ታፍርብኛለህ? እኔ አላፍርብኝ። ምን እኔ ምን ለምን አፍርብሻለሁ? ይሄ በቃ እንደው በቃ ብሩክ የማያሳፍረው እንዳያፍርባት በቃ በሙሉ ኮንፊደንስ በቃ ይመችሽ። አንቺማ በቃ ሌሎቹ ሳይመጡ ለምን እኮ እንታከም ይጂና ታከኝ። ምን ነው እኔ ላለማሽ ዛሬ ቡቡዬ ምን እንደሚወጣው ጭንቅ ጥብብ ነው ያለው። ፈጣሪ ትዕግስቱን ስጠኝ። ዛሬ ከሴትዮዋችን ጋር እየወጣን ነው። ሙከራ ግን በጣም ነው መሳም ብቻ ሀይሚዬ እንዴ ሽልማት ይገባዋል። እንዴት እንደተሳቀቀ እንዴ! ዛሬ የፈስ ጭፈራ የፈስ ዳንስ ነው ቅመሟ ጋር ማለት ነው። ጋይስ ይመቻችሁ። ፈሳም የምን እኔ አልፈዛምና እንዴ እሺ ርቀኸኝ የተቀመጥከው አፍረብኝ ነው። እኔ ምንም አላፈርኩብሽ ነው ማሳል ደንግጧል። ግን በቃ ሬስፔክት ያላረገው ነገር ስለሆነ በጣም ግራ ተጋብቷል። ምን ሆና ነው እያለ ራሱን በደንብ እየጠየቀ ነው። ትንሽ ሆዴ ነው ቡቡዬ ማለት ነው። ጭንቀት ውስጥ ፈተና ውስጥ ነው የገባው ማለት ነው። ምን ይበል የሚለው ነገር ሕክምና እንሄድ እምቢ ሎሚ ያመጣ ጠጣች፣ ምንም አልተዋትም። በጣም ግራ ተጋብቷል። ግን እንዴት አልነቃም? ከዚህ በፊት እኮ ቲክቶክ ላይ ሰርታው ብሩኬ ድረስ ብለው ኮመንት ስር ስቆ ነበረ እና እንዴት እንዳላስታወስክ በጣም ገርሞኛል። እና ብሩኬ ታዲያ የፈስ ትራፊክ ሊሆን ነው እንዲያልን ነበር እና ብዙዎቹ እንደውንም ለምን ይሄን ትሰራለች ምናምን ነገር የሚያስጠላ ነው እያሉ ጄጄ ያደርጓል ነበር በኮመንት ስር ማለት ነው። ይሄ ግን ጀስት ፋኒ ነው፣ ማንም ሰው ይሰራዋል። እንደውም የውጭ ሀገሮች ምናምን በደንብ ነው የሚሰሩት፣ በደንብ ስቲል ባልና ሚስት ማታ ተኝተው ምናምን በነጮቹ ጋር በጣም ነው በቃ የሚሰሩት። እንደውም ቂጣቸው ላይ የቸኮሌት እንትን ልብሳቸው ላይ እየቀቡ የቀዘኑ እስኪመስሉ ድረስ ማለት ነው። እና በጣም ግራ ያጋባል። ግን በጣም ነው ብሩክ የደነገጠው። እግዚአብሔርም በጣም ደንግጧል። ዛሬ እንትን ቤት ካስተጋባባችሁ ቤት አይደለንም፣ የሆነ ቦታ ሴትዮዬ ወስዳኝ ነው። ደግሞ ከሌላ ቦታ ሌላ ሰው ጋር አይደለም የሄድኩት። ሴትዮዋችን ዛሬ እረፍት አይደለ፣ ትናንት ጁማ አይደለ፣ ነገ እሁድ ሰኞ ትምህርት ስለሚጀምሩ ልጆቹ እንዲዝናኑ ተብሎ ምናምን እዛ ድረን ነገ ማታ ነው የምንመለሰው። እሺ ለዛ ነው ጋይስ ድምፅ እንደዚህ ካስተጋባባችሁ በጣም ይቅርታ ማለት ነው። እና የኛ ውድ ቤተሰቦች ዛሬ ሃይማኖት ታደ እዚህ ፓርት ላይ እንዴት እንዳስደነገጠኝ ብሩክ ማለት ነው። አጠይቀኝ እግዚአብሔርን እንዴት ነው አንገቱን ቀና ያደረጉ ድሩስ ይልበት ማለት ነው። አይ ቅመሟ እንደው ባልሽን አሰቃይሽው እኮ በፕራንክ ማለት ነው። እዚህ ጋር ሰላማዊ ሰው መስለው ቁጭ ብሎ ከዛ በኋላ ግን ግራ ገባው። በቃ ካጠገቧ እኮ ራቀ። እናንተ ማለቴ የራቀበት ፓርት አስጠልታው ምናምን ሳይሆን የሚያረገው ነገር ግራ ግብት ብሎታል። በቃ ማመን አቅቶታል። እንዴ ጥያቄ ሆኖበታልና ሐኪም ቤት ልውሰድሽ ስትባል ደግሞ እምቢ ማለቷ ግራ ጋብቶታል። ምን ያርጋት? ግራ ገባው እና እንዴት እንዳልነቃ ግን ስልኩን እኮ እንዴት እንደምትነካ ይታያል። ግን አልባነንም፣ ደንግጧል። ታውቃላችሁ የምርም የታመመችም መሰለው። ወይ ቅምጥል ይሄ አንቺ እኮ አልተቻልሽም። በቃ ይሄ ፈስ በቃ አይዲያ ሆነ ማለት ነው። በዚህ አጋጣሚ እዛ ስፖርት ቤት የምር የፈሳው እሷ ደግሞ በአይዲያ እየፈሳችሁ መጣች ሀይሜ ማለት ነው። ይሄ ፈስ በቃ አይዲያ ሆነ ከሰማኸው ማለት ነው። ይሄን ፈስ ማለት ነው ቪዲዮ ስራበት አንተም አንድ ቀን እየፈሳ የምር እየፈሳ ሀይሜ ባሻንጓልት አይደል የፈሳችሁ፣ አንተ ደግሞ የምር እየፈሳ ማለት ነው። እና በጣም የሚገርም ነው ውድ ቤተሰቦቻችን ማለት ነው። ሰላም አልኳችሁ ግን ሰላም ካላልኳችሁ በጣም ይቅርታ። ሄጃለሁ አሁን 4 ደቂቃ ምናምን አልፌያለሁ። እየረሳሁት ወሬን ቀዳለሁ እናንተ ማለቴ ቪዲዮ በጣም እያሳቀኝ እኮ ነው። የምሬ ነው እውነት። ቪዲዮ እያየሁት ሞቼ ነው የሳቅኩት፣ ሞቼ ማለት ነው። በጣም ሞቼ ነው የሳቅኩት። ዛሬ ደግሞ ስራ የለኝም እንዳጋጣሚ። ያው እንደነገርኳችሁ ውጭ ስለሆነ ምንም ስራ የለም። የባህር ቦታ ልጆች ይንቦጫረቃሉ ምናምን፣ እኔ ክላስ ቁጭ ብዬ ይቺ ልብስ ደግሞ እንዲህ ለብሼ ሄጄ ምናምን አይደለም እኮ እዚሁ ሰርቼ ሄጄ ነው ስለብስ ይሄን ለብሼ ሄጄ እንዳይመስላችሁ ደግሞ ምን አይነት ሴትዮ ነው ያለችሽ ምናምን እንዳትሉ። ቤት ውስጥ ነው የለበስኩት። ልብስ ልበሱ ምናምን ሲባል ከአንድ ወራ ልንለብስ ስንል ይችን ዝም ብዬ ሰራዋት። ደግሞ 3 ደቂቃ ምናምን ናት፣ ረጅም ቪዲዮ አይደለም የሰራዋት። በዛው ልክት በዛው እንደዛ ነው። ለማንኛውም ታማረብኝ ያምርብሻል ብላችሁ ጄጅ አድርጉኝ ሌላ ጊዜ እንድለብስ ማለት ነው።
ብቻ ለማንኛውም ዛሬ ፈታ ዘና አርጋችሁናል ሀይሚና ብሩኬ ማለት ነው። ይመቻችሁ፣ ሁሌ የሚልመድባችሁ ነገር ግን ሀይሚ ሰው ፊት ብታረገው ብሩኬ ምን ይውጦ ነበረ? አሁን እኮ ሰዎቹ ሳይመጡ እኔ ላሳክምሽ ማለት ሲኖርበት ደንግጦ ማለት ነው። እንታከም እኮ ነው ያለው። አንተ መች ታመምክ ቡቡዬ? ረጋ በል እንጂ ለምን ትደነግጣለህ? አትደንግጥ። የቅምጥሌ ነገር ያሳስብሃል፣ ግን በቃ አትደንግጥ። በነገራችን ላይ እንደዚህ አይነት ኔጌቲቭ ነገር ለምትወዱት ነገር ምክንያቱም ወጣ ያለ ነገር ማለት ነው። በቀደም ቲክቶክ ላይ ምን አየው መሰላችሁ? እንደውን እኔ ላመጣው ዳውንሎድ አድርጌ ላመጣው ብዬ ምን በማስመልከት ነው ያመጣሽው ምናምን በቃ ያው አንዳንድ የሆነ ይደብራቸዋል ብዬ ነው የተውኩትና እንደውም ልታዩት ትችላላችሁ። ቲክቶክ ላይ ሼር ሲደረግ መጀመሪያ በጣም ያፈቅራት ነበር፣ በጣም ይወዳት ነበረ፣ በጣም ነበር የሚወዳትና እንደው አምጪ ካላችሁ ነገ አመጣዋለሁ ካላያችሁት ማለት ነው። ከዛ ፍቅረኛው አገባት፣ እርጉዝ ሆነች። እርጉዝ ሆና 9 ወር ደረሰ። ያው 9 ወር ሲደርስ ወንድ ሴት ልጅ ምጧ ሊመጣ አካባቢ ስል 3 ቀን 4 ቀን መብላት የለባትም። እኔ ማዘሬ እንደዛ ስትል ነው የምሰማው በድሮ እንኳን። አሁን ደግሞ አላውቅም። አሁንም ቀዝቃዛ ነገር ይጠጣ ነው የሚባለው። አሁን እሷ ኔታ ሳትጠነቀቅ ቀርታ ይሁን ምን ይሁን አላውቅምና ከዛ ያው ምጥ ሲደርስ ምጥ ገባ ባል ማለት ነው። ከዛ ምጥ ውስጥ ሲገባ ያው ምጥ ሲደረግ ሁለት ነገር ልጅም የሆነ የምትጸዳዱት ነገርም ይመጣባቸዋል። በዛን ሰዓት እሱ የምትጸዳዳ ነገር ሲመጣ ሲያይ እሱ ጠላት ማለት ነው። ጠላት። ከዛ እኔ እኮ ቤት ወለደች፣ እሷ ልጇን ታቀፈች። ከዛ ቤት ውስጥ ታኪም ቤትም ወጣች፣ ቤት ውስጥ ሄደች። ከዛ በኋላ ግን እኔ እንደ በፊቱ ልወድሽ አልችልም፣ በቃ እኔ የዛን ጊዜ እንደዚህ ስታረጊ አስጠልተሽኛል ብሎ ፈታት። እግዚአብሔርን ፈታት። እና እንደውም ቲክቶክ ላይ አይታችሁት ከሆነ እሰየው፣ ካላያችሁት ግን ነገ አመጣዋለሁ። እና በጣም ነው በቃ እንትን ያልኩት የዘገነኔ ማለት ነው። እኔ ምን ተማርኩ ይመሰላችሁ? በቃ ብሬንም ከፍዬ ቢሆን ስወልድ ዶክተር ያዋልደኝ አላሳይም የሚል ነገር ወሰንኩኝ። ታውቃላችሁ? ብዙዎቻችሁ አሁን እኔ ከእናቴና ከባሌ ማን ስትወልድ ቢኖር ደስ ይላችኋል ሲባሉ ብዙ ጊዜ ሚስቶች ባሌ ስቃዬን ይኸው ኧረ በያይልኝ ቅርት ይበልብኝ። አንዳንድ ሰው እኮ እውነቴን ነው የምሬን ነው ማለቴ ይሄም ፈልጎትም ላይሆን ይችላል እኮ። አንዳንድ ሰው ዝም ብሎ ከመሬት ተነስቶ ጥይፍ የሚል ሰው አለ። ገብቷችኋል አይደለም? ምንም ቢሆን ምን የራሱ ልጅ እንኳን ቢሆን ለራሱ የሚጠየፍ ሰው አለ በተፈጥሮ ማለት ነው። እና እኔ በባሌ አልተማመንም። አሁን እሱን ስሰማ እኔ በቃ ለራሴ የፈለገ ነገር ይሁን ብሬን ከፍዬ ዶክተር ያገላግለኝ እንጂ ባሌንም ወንድሜንም አባቴንም እናቴንም አልፈልግም ብዬ ነው የወሰንኩት። እኔ እሱን ስሰማ ማለት ነው። እየወለዳችሁ ትኖራላችሁ። በጣም ይቅርታ። መልካም ባልም ያላችሁ አላችሁ፣ መልካም ወንድምም ያላችሁ ትኖራላችሁ። ግን ያስፈራል። በቃ ማለት እንደዛ እሷ እንደዛ ብሎ ሲፈታት በጣም ነው የተሰማኝ። ቲክቶክ ላይ አለ ላመጣላችሁ እችላለሁ። ተሰማችሁትም ደግሞ እንደዛው እና እንዲህ አይነት ገጠመኝ አይቻለሁ። ዛሬ ደግሞ ሀይሚ የእውነት እኔን ጠልተኸኝ ነው እንዴ እንደዛ ለብቻ ቁጭ አልከው ምናምን ስትለው እኔ አሁን ብሩኬ ጋር የተረዳሁት ጥላቻም አይመስለኝም፣ ግን ደንግጧል። በቃ የሚያደርገው ነገር ግራ ተጋብቷል። በቃ ብቻ በጣም ደንግጧል። እኔ ድንጋጤ ነው ያነበብኩበት። ላሳክምሽም ሲላት ግራ ገብቶታል። በዛ ደግሞ የሚመጡ ሰዎች አሉ እነሱ ጋር እንግዲህ አብሯቸው የሚኖሩ ሰዎች አሉ። በአጠቃላይ ብቻቸውን አለ የሚኖሩት እና ጨንቆታል። ታውቃላችሁ? በጣም ነው የተጨነቀው እና የሚያደርገው ነገር ግራ ግብት ብሎታል። እኔ እንደዛ ነው የተረዳሁት። እናንተስ ምን ተረዳችሁ ከብሩክ ላይ? እና ሃይማኖት ታደሰ ይመችሽ፣ ጥሩ ነው። ሌላ ቀን ደግሞ ማለት ነው ሌላ ቀን ደግሞ ቸኮሌት ቂጥሽ ላይ ቀቢና ከዛ በኋላ ሸርተቴ ወሰደኝ ብለሽ ያንን ቸኮሌቱን ላስ እያደረግሽ ሙድ ስሪ ብሩክን። እንግዲህ ሌላ ምን እላለሁ? ወይም ብሩክን መስራት ትችላለህ። እንደውም ለየብቻ ስለሆነ የምትተኙት ጠዋት አሁን እርግጠኛ ነኝ አንተ አርፍደህ ተኝተህ እሷ ለቁርስ ስትጠራህ አንተ ሱሪ ላይ ልቅልቅ አድርገህ አመለጠኝ ሸርተቴ ብለህ ስራ። ቪዲዮ ሜንሽን አድርጉት። የምሬን ነው ይስራ። ከዛ በኋላ ሃይሚ ምን እንደምትሆን ደግሞ ዛሬ ብሩኬን አይተነዋል። ስለዚህ ሃይሚ ደግሞ ምን እንደምትሆን እውነት አይዲያ ስጧቸው። በነገራችን ላይ እውነት እንዳይጣሉብን እንደዚህ ፈታ ያለ ድራማ ሲያመጡ ቪዲዮአቸውን በደንብ ይውላቸው፣ በደንብ ይታይ ቪዲዮአቸው። እግዚአብሔርን ላይክ አድርጉ፣ ቪዲዮ እዩ እና እንደዚህ ደግሞ አይዲያ ስለሚላቸው
እንደዚህ ነው። አሁን እንኳን እኔ በሚዲያ ነው የተናገርኩት፣ ግን በውስጥ ሜሽን አድርጉላቸው እንደዚህ አይነት ነገር አይዲያ ሲኖር። አሁን እኔ ተናገርኩ አይደለ? ለነገሩ እነሱ ሰርተው ቢለቁትም እኔ ብናገርም ምንም ችግር የለውም። ምክንያቱም እነሱ ምን ይዘው እንደሚመጡ ቪዲዮ አይታወቅማ። ሲለቀቅ ነው ያው ማየታቸው አይቀርም ቤተሰብ። ስለዚህ ሜሽን እያደረጋችሁ አንዳንድ ጥሩ በጣም አክተር የሆናችሁ ኦዲየንሶች አላችሁ፣ የሃይሚም የብሩኬም ደጋፊዎች ማለት ነው። እና ሞኛቱ ነው በውስጥ ሜሽን አድርጉላቸው። ከዛ ግን እናንተ ገስት ላይ ታዲያ አትናገሩ። ዛሬ እኮ ሃይሚ ይሄ ሜሽን አድርጌላ ሰራት አትበሉ። ዛሬ እኮ ብሩኬ ሜሽን ያደረጉትን ሰራ አትበሉ። ማርያምን ነፍ የአይዲያ የምታውቁ ልጆች አላችሁ። እኔ ስፖስቱ ምናምን ሳይ አንዳንዴ ይሄን እኮ አሁን ሃይሚ ብትሰራበት እንዴት አይነት በቃ ስራ ነው እላለሁኝ። እና እንደዚህ አይነት አይዲያ ያላችሁ ሰዎች በውስጥ ሜሽን አድርጉላቸው፣ ይሰሩታል። የምሬን ይሰሩታል። አንዳንዴ እኮ አይዲያ ጥርር ይላል የመጨረሻ እግዚአብሔርን። አሁን አንዳንዴ እኔ ራሱ አንዳንዴ ማወራው የሚጠፋኝ ጊዜ አለ፣ አንዳንድ ጊዜ ማለት ነው። አንዳንድ ጊዜ እና የሆነ ትፈልጋላችሁ በቃ ምን ላወራ ብላችሁ ትፈልጋላችሁ። ሰው እነሱም ቪዲዮ ምን ስራ ብለው እንደሚጨነቁ 100% እርግጠኛ ነኝ። ስለዚህ እንደዚህ አይነት አይዲያ ያላችሁ ሰዎች ዝም ብላችሁ ከምትበትኑት ፖስት ከምታረጉት በውስጥ ለሃይሚና ለብሩኬ ሜሽን አድርጉላቸው። ሌላው ሲቀጥል ሁሉ ጊዜ ሃይሚ በቃ የሆነ ወይኔ ዛሬ ወገቤ ለቀቀ ተለቋል፣ የሆነ ነገር ይለቋል። አረ በእናትሽ እንደዚህ አትበይ። እውነት እኔ እንጃ እኔ እፈራለሁ። እንደዚህ አላውቅም፣ እግዚአብሔር ነው የሚያውቀው። በነገራችን ላይ ግን እንደዚህ በበሽታ ነገር አቃልጅ ሃይሚ ብዙ ጊዜ ትቀልጃለሽ። ከዛ አንድ ቀን እግዚአብሔር የእውነት ያደርግብሽ። በጣም ነው የሚደብረው የኔ ቆንጆ። በዛ በተረፈ በእርግጥ ያው ሰው ለማዝናናት ነው እናውቃለን። ግን ደግሞ አመመኝ ባቲ ዝም ብለሽ የሆነ ምግብ ቆንጆ ብሩክ የሚወደው ምግብ ሰርተሽ ማለት ነው ያን እየሰራሁ ነው ብለሽ እሱ ቁጭ ብሎ አንቺ ሱሪሽ ውስጥ አድርገሽ ጠቅ እያደረግሽ ያ ምግብ መስራት አመመኝ ባቲ ማለት ነው። ከዛ በኋላ ምግቡን ይበላዋን አይበላው የሚለውን ነገር ማየት ትችላለሽ። ግዴታ አመመኝ ማለት አይጠበቅብሽም። ምክንያቱም ጥሩ አይደለም። በቃ ብዙ ጊዜ ነው የምትለው ሃይሚ በነገራችን ላይ አመመኝ ብላ ትወድቃለች፣ አመመኝ ብላ ትተኛለች፣ አመመኝ ብላ ራበኝ ትላለች፣ ብዙ ነገር ትላለች። እና ይሄን ነገሯ እኔ ትንሽ ይደብረኛል። ሰው በጤንነቱ ላይ ማሟራት የለበትም። ገብቷችኋል? ስለዚህ ብዙ ጊዜ ሃይሚ እንደዚህ አይነት ነገር ብትቆጠቢ በጣም ጥሩ ነው ብዬ አስባለሁ። ደግሞ ለክፋት ለተንኮል አስቤ አይደለም ቤተሰቦች። ምክንያቱም በቃ አለ አይደለ ጥሩ አይደለም። አንዳንዴ የሆነ ያፍን የሚባል ነገር አለ። ገብቷችኋል? ስለዚህ ይህ ነው ዘና ፈታ ያደርጋል። በቃ ቪዲዮ ቆንጆ ቪዲዮ ነው። ግን አንዳንድ ጊዜ ደግሞ ራስሽን ጠብቅ ይላለሁ። የቀብራራው ሚስት የወንድማችን ንግስት ሄዶብሻል ፈሱ። ማታም ማለት ነው ክላስሽ እየፈሳሽ ብሩኬን አስመጩ ከሚተኛበት ማለት ነው። እና እንደነገርኳችሁ ነው ቤተሰቦች፣ እናመሰግናለን። እንግዲህ ዋይፋዩ ቶሎ ከጫነልኝ ወደ እናንተ ደርሳለሁ። ያው የምንድነው የመናፈሻ ዋይፋይ ስለሆነ ቶሎ ላይ ጭንልኝ ይችላል። ቪዲዮ ለራሱ ስንት ሰዓት ዳውንሎድ እያደረገብኝ አላሳይ ብሎኝ እየተቆራረጠብኝ ነው ያየሁት ማለት ነው። ቤት አይደለንም ብያችኋለሁ። እኛ ወደ ቤተሰቦች ደግሞ ከእንትን ጋር ነው ሄድሽው ከባንጋሌ እንዳትሉ እናንተ። እኔ ከሴትዮዬ ጋር ነው ሄድኩት። ሰምታችኋል? አዎ ሰምታችኋል። አመሰግናለሁ። ቻው ባይ። ነገ እንገናኝ። አፈሮ አመግቤ ነው